ከዕለታት አንድ ቀን ነብዩ መሐመድ ምን እንዳደረገ ታውቃለህ? ውሃ አምጡልኝ አለና ውዱ አደረገ በውሃው እጁንም ምኑንም ታጠበ። አፉን በደንብ አርጎ ተግሞጠሞጠበትና ውሃውን እቃ ውስጥ ተፋው። ከዛ ምን ቢያደርግ ጥሩ ነው? የታጠበበትን አፉን የተግሞጠሞጠበትን ውሃ ሙሳንና ቢላልን ጠራና ጠጡ አይላቸው። ከዛ ላይ እየተወሰነውን ደግሞ ፊታችሁንና ደረታችሁን ተቀቡት ትእዛዝ ነው የሰጣቸው። ጠጡና ፊትና ደረታችሁን ተቀቡ ብሎ ምን ያደረገውን ውሃ ውዱ ያደረገበትን ውሃ የታጠበበትን ውሃ አፉን የተግመጠመጠበትን ውሃ አስባችሁታል? አንድ ሰው አፉን የተግመጠመጠበትን ውሃ አምጥቶ ጠጡ ሲላችሁ ከዛ ጠጡ ማለት የሆነ ሊሰጠው የፈለገው ቦታ የሆነ ራሱን ሊወስድበት የፈለገው ቦታ ነው። ግራ የሚገባችሁ መሐመድ። ከዛ ሰዎች ደግሞ ተከትለው የሚያደርጉት ነገር ከዛ በኋላ ይሄ ሱና ነው ተብሎ ተቀምጦልሃል። ረሱድና ይሄ ሴራ ቢባል ነው የሚሻለው። ሱና ከሚባል ሴራ ደባ ቢባል ነው የሚሻለው። የሰው ልጅ ክብሩን ለማስጣል ከሰውነት ለማጉደል የተደረገ ሴራ ቢባል ነው የሚሻለው። እየተግመጠመጡ ሰውን ማጠጣት ሱና ያክ እኛ የምናፍርበት የምንሸማቀቅበት አንድም የነቢያችን ሰለላሁ ዐለይሂ ወሰለም ሱና የለም። በነቢያችን ሰለላሁ ዐለይሂ ወሰለም ሱናዎች በሙሉ እንኮራለን። ሁሌም ያለ ገደብ እንናገራቸዋለን። እናንተ ጃሂል መሐይም የሆናችሁ ሙስሊሞች ከመሸማቀቅ ተቆጠቡ፣ አላህን ፍሩ። ግንኙነት እንደፈለግ የተፈቀደ ነው። ከላይ እንደተጠየቀው በአፏም ይሁን እሱ የሷን በመላስ ወይም እሱ የሷን በመጥባት ይቻላል። የሚከለክለው ነገር የለም። ነገር ግን በሁለቱ መልካም ፍቃድ ሊሆን ይገባል። እሱ እሷን ማስገደድ የለበትም። በአፍሽ ካልጠባሽልኝ ብሎ እሱም ማስገደድ የለባትም። በመልካም ፍቃዳቸው እስካደረጉ ድረስ አይከለከሉም። ሌላው ደግሞ ቦታው ንጹህ ጣሃራ መሆን አለበት። ቆሻሻ መሆን የለበትም። በአፏ በምጠባበት ሰዓት እንጂ በየትኛውም የሰውነቱ አካል ማድረግ መሳሳብ ይቻላል። በዚህ ጉዳይ ዑለሞችም ተጠይቀው የሰጡት ፈትዋ ተመሳሳይ ፈትዋ ነው። እስልምና ስለ ሁሉም ጥያቄዎች መልስ አለው። ከሽንት ቤት አቀማመጥ ጀምሮ ስለ እያንዳንዱ ነገር መልስ አለው። አላህ ማፈረጥና ፊል ኪታቢ ሚን ሸይ ይላል። በመጽሐፍ ውስጥ ምንም ነገር አልተውንም፣ እያንዳንዱን ነገር ምላሽ ሰጥተናል ይላል። ምክንያት ነው እየነገረ ያለው። ሐዲሱ ቁርአን የወረደበት ምክንያት አላህ ከዑመር ጋር ተስማምቶ ነው። ቅድሚያ ቁርአን ላይ ነው አላህ የሚነጋገረው ነገር ካለ ቁርአን ላይ ነው የምታሳየኝ። ሐዲስ ላይ እዚህ ሐዲስ ማለት የአላህ ንግግር እኮ ቃል ቁርአን ስለሆነ ቁርአን ላይ አሳየኝ ዑመርና አላህ ወደ ጀመረው። ቁርአንም ያላህ ንግግር አይደለም፣ ሐዲሱም አላህ የሚባል አካል የለም። አሁን እየጠየቅኩ ያለሁት ወደ ስድብ ነው የምትገባው እኮ መረጃ ሲሳሳት ወደ ስድብ አትግባ። ምንም የተሳሳተ የለም። ያንተን ጥያቄ ነው እየተቀበልኩ ያለሁት። ጥያቄን እኮ ገና እኮ እንትን አላልከውም እኮ። አላህ ከዑመር ጋር ተስማምቷል አልተስማማም? የት ነው አሳየኝ እኮ አልኩ እኮ። ቁርአን ላይ አሳየኝ። የአላህ ንግግር ብለህ እኮ ነው እያመጣህ ያለው። ስለዚህ አሳይ ቁርአን ላይ። ቁርአን ላይ ካልሆነ አትቀበልም ማለት ነው። የአላህ ንግግር የሚሆነው ቁርአን ላይ ስለሆነ። እሺ ቁርአን ያላህ ቃል ነው የሚል አሳየኝ አንተ። ቁርአን ያላህ ቃል ነው የሚል ቃል በቃል አሳየኝ። መርሃባሽ ከቁርአን ላይ ላሳይ። በቃ ቀጥል። ቁርአን ያላህ ቃል ነው የሚል ሊያሳየን ነው። ከዛ ከሱ ላይ አሳየን። ለነብያችን ሰለላሁ ዐለይሂ ወሰለም ሐዲስን ክዳታል። ሐዲሷን እንደካድካት ቁርአንን ደግሞ አስከዳለው ማለት ነው። ሐዲስ እኮ ነው ያልካድኩም እኮ ሐዲሱን የካድኩ አንተ ቁርአን ለካዶና አልፈልግም ብለህ አላህና ዑመር ተነጋግረዋል ካልከኝ አላህ ሊናገር የሚችለው በቁርአን ነው ደግሞ። ስለዚህ ከቁርአን ላይ አላህና ዑመር አውርተዋል የሚለውን ማሳየት አላሳየኸኝም ማለት ነው። ይሄን ዋሽታል። አይን ስለማያይ ነው እንጂ አሳይቼሃለሁኝ። ምክንያቱም የነብይ ቁርአን አሳየኝ። ዑመርና ቁርአን ያላህ ቃል ነው የሚል አሳየኝ። ከፍ አድርጉት። ቆይ ይክፈት። እንደውም ቁርአን ያላህ ቃል ነው፣ ቁርአን ያላህ ቃል ነው የሚል ቃል በቃል አሳየኝ። ከዛ ወዲያ ቁርአን ዋሽታል ማለት ነው። እሺ መርሐባ። ነብዩ ነው ውሸታ ምን አይደለም።
ነብይ ነው ውሸታም ምን ያደለው አላህ ከነብይ አላህና ዑመር አውርተዋል ያልከው ነው አሽታል። ነብይ ነው ውሸታም ምን ያደለውም አላህና ነብይ ከዑመር ጋር የሚስማሙ ናቸው። አሁን ክፈት ቁርአን የሚባል ያናቃለው የሚባልና ሳይሆን ቁርአን ማንኛውም ሰው አላህ ተናገረ ከተባለ ከቁርአን ነው የሚወጣው። አላህ ተናገረ የሚለው ነገር አላህና ዑመር እንዳላወሩ ከቁርአን ዋሽታል። ሐዲስ ላይ ነው ያሳየኝ። ያንን ዋሽታል። ይሄ ስቱፒድ አቱና ሰውዬ አሳየን። ቁርአን ያላቃል ነው የሚል አሳየን። ከቁርአን ራሱ አሳየን። እሺ ቁርአን ራሱ ምንድነው? እሱ የሰይጣን ቃል ነው? የሰይጣን መጽሐፍ ነው? የምን መጽሐፍ ነው? ማን ነው የጻፈው? ቁርአንን ማን እንደጻፈ ከቁርአን ውስጥ አሳየኝና አይቴክ ሻዳ ከነብይ ጋር ጋናም ገባለሁኝ። አንድ አምጣ። አንድ ጻፊ በቁርአን ውስጥ ያላቃል ነው ቁርአን ጻፊው ከሌ ነው የሚባል ሰይጣን እንዳልጻፈው ምን እርግጠኛ ነህ? የጂኒ ምዕራፍ ነው ያለው። ጂኒዎቹ ተሰባስበው አጋንንት ወይ እንዳልጻፉት ምንድነው እርግጠኛ ያደረገ ሰው አሳየኝ። ጀሚሊ ቶለሬት ታደርጋለህ? ይሄንን ባይዘው ያላቋርጣችሁን ብዬ ነው እኮ ኖርማል የፈለገው ሀሳብ እኮ እዛ ጋር አለ። አሁን እዛ ጋር ዑመር ማለት ነው እዛ ጋር ያደረገው አምላኩን ዋፈቅቱ ረቢ እያለ ያለው እዛ ከአላህ ጋር ተስማማው ባይደ ተስማማው ሲል እዛ ጋር ያመጣቸው ሶስቱም እንትኖች የቁርአን አካል ናቸው። ባይዘው ለው ተኸዝና ሚን መቃም ኢብራሂም ሙሰላ ነው ያለው። ከዛ ቀጥታ ሊትራሊ ቁርአኑ መጥቶ ወተኺዙ ሚን መቃም ኢብራሂም ሙሰላ አለ። ድጋሚ ደግሞ ወርዶ ሌላ ቦታ ላይ ስለ ሴት መቀየር ሲያወራ አቢዳትን ሳኢሐትን ሰይባትን ወአብካራ እያለ ዑመር እንደዚህ አይነት ቃላቶችም ሊትራሊ ተጠቅሟል አይደል? ቁርአኑ መዘባው ላይ ሱረቱ ተሕሪም ላይ ወርዶ ሰይባትን ወአብካራ እያለ በሊትራሊ ወርድ ባይ ወርድ ማለት ነው የገጠመበት። ስለዚህ ከዚህ በላይ መገጣጠም አክቹዋሊ ቃል በቃል ነው ሁላ እንደው የገጠመው እንደው ግልጽ ነው አይደል? ያ ወርድ ባይ ወርድ ነው እንደው የገጠመው። ስለዚህ ከዚህ በላይ መኮረጅም ከዚህ በላይ ደግሞ ማውራትም የለውም ብዬ ነው ማስበው። እንደኔ የዘመዶች ዲሌማ ትንሽ አስቸጋሪ ነው። ከማውራትም በላይ እኮ እሱ ያወራውን ኢቭን ወርዱ አልተቀየረም ሁላ ነው እያለን ያለን እኮ ያ እና ለኩረጃ ነው። ኮራጅ አምላክ ነው። አምላክ ከሆነ ይሄ ኮርጆ ዑመር የተሻለ አምላክ መሆን አለበት። ባይዘው ከአላህ ይልቅ ሰው ለክብር ያመጣው አካል አላህ ሳይሆን ያመጣው ዑመር ነው። ዑመር ደግሞ ያመጣው ምንድነው? እሱ የነብዩ ሚስቶች እየሾፈ ስለተወሰወሰ ነው፣ ስለተቸገረ ነው። ሚስቱ የዑመር ሚስት ረጅም ስለሆነ የመሐመድ ሚስት ረጅም ስለሆነ ሳውዳ ካካባለሽ ቁጥር እንደውም ደጋግሞ እኮ ነው የሚለው። ደጋግሞ እየመጣ መሐመድ ጋር እባክህ ሚስት ትሸፈን ይለዋል። ጠበሪ ደግሞ ይህንን ሲፈስረው ብሎ ነው ያስቀመጠው። ሞለስት ያደርጓቸው ነበር ሴቶቹን ይላል። በአማርኛ ምንድን ነው የሚባለው? ሴቶችን መንገድ ላይ የሆነ እንትን ማለት መጎንተል ነው የሚባለው። ይላከፏቸው ነበረ። ያ ፕላስ ደግሞ ቀደም እያወራሁ ልክ ስለ ክብር ብሎ የጀመራቸው ሶስቱም ፖይንቶች ላይ ያው መሀል ላይ እያወራችን ልምር አላቋረጥም ብዬ ነው እና እንደ ክብር ያመጣቸው ፖይንቶች ሶስቱም ባይዞ አጌንስት የክብርን ተቃራኒ ናቸው ካየናቸው ማለት ነው። ለብቻ ብቻውን ከፋፍለን ብናያቸው እኔ መጀመሪያው ላይ ምን አለ እስልምና ላይ ሴት ልጅ እንደዚህ እንድትለብስ እንትን አለ፣ ሙሉ መገላለጥ እንትን አላት። ባይዞ ዘ ሆል አይዲያ ቅድም እንዳልከው ዘ ሆል ፖይንት የፈለጉበት ሂጃብን ተሚዝ በባሪያና በጨዋ መካከል ያለውን ልዩነት ማንኛውም ደረሳ ብትጠይቀው ኖርማሊ የባሪያ አውራ የት ነው ብትለው ማበይነ ሱረቲ ወሩክባ ነው ከረጁሊ ነው የሚል በእምብርትና በትከሻ መካከል ነው አይደለ አውራ የሚሆነው እንጂ ባሪያን ግዴታ ሂጃብ ልበሽ ምናምን አጥላት። ስለ ሴትነት ሙሉ ክብር የምታስብ ከሆነ ምንም አይነት ስፔሲፊኬሽን አያስፈልግም። እያንዳንዱ ጄነራል የሆነ አይዲያ ነው መስጠት ያለው እንጂ እናውቃለን ባሪያዎች የዛ ጊዜ ምን እንደሚለብሱ እንደነበር ማለት ነው። ኢቨን ዑመር የሆነ አንዳንድ ኦኬዥኖች ላይ ሁላ እንደሚማታውላ እንደነበር እንደዛ ወርባ የሚለው ምን አልከው? ከትከሻና ከምብርት በላይ ማበይነ ሱረቲ ወሩክባ በይነን ያልኩት መካከል ያለው እንደ ወንድ ማለት ነው። ከምብርት በላይ ነው የሚለው መካከል ያለው ሐቢቢ በይን እሺ መካከል መካከል ማለት ነው። በትከሻና ሱረቲ ወሩክባ ማበይነ ሱረቲ ወሩክባ እዛ ያለውን ሐድ ነው ባይዞ ከታች ሩክባ ማለት ምንድነው? ከንትን ጀምሮ ያለው ማለት ነው። ምናልከኝ ሩክባ ትከሻ ነው። ማበይነ ሱረቲ ወሩክባ ነው የሚለው እኮ ሩክባ ምንድነው? ላይ ያለው ትከሻ አለማወቅ እኮ ኃጢአት አይደለም። የማታውቀውን ነገር ለምን ታወራለህ? ምንድነው? ማበይነ ሱራ ወሩክባ ማለት ከጉልበት በላይ ከእምብርት በታች ባለው መካከል ነው የሚለው። ምን ማለት ምንድነው? ታረሱ አውረት ማለት በዛ መካከል ያለው ነገር መሸፈን ማለት እና ታዲያ ምን አልኩኝ እኔ?
በትከሻና በእምብርት መካከል እኮ ቱ ዘ ፖይንት። ስለዚህ አሁን ፖይንት ሲቀጥል እንደ ወንድ ነው እንጂ ሙሉ ትሸፍ የሚል ለባሪያ ሙሉ ትሸፍ የሚል ህግም የላቸውም ማለት ነው። አንደኛ ነገር። ሁለተኛ ፖይንቱ ላይ ደግሞ ሴት ልጅ ከማንም ሴት ጋር እንዳተኛ ምንድነው ልቅ እንዳትሆን ህግ አስቀምጦላታል አለ። ባይዘው ይሄ ጥቡቅነት ትልቅ ነገር ነው፣ መልካም ነገር ነው፣ አለመወስለት ማለት ነው። ነገር ግን አዘር ሳይድ ወንዶ ላይ ስናይ ግን እስከ 4 ሚስት እንዳያገባ with unlimited number of ባሪያዎች ጋር እንዲተኛ ውስልትና ፈቅዶ እሷ ቲንክ ባሏ ላይ ውስልትና ፈቅዶ እሷ ላይ ምን አረጋት ሐድ አረገባት ማለት ነው። የሚያምር የሚሆነው ህግ እውነትም እሷን አክብሯታል እንድንል የሚያስደረገ ምን ቢሆን ነበር? ሁለቱም ሳይር ላይ ይሄ ነገር አፕላይ የሚያደርግ ቢሆን ኖሮ ነው። ግልጽ ነው። ወንዶ ላይ ስናይ ውስልትናው ጀስት ኖርማል ነገር ነው ማለት ነው። ሴቶች ላይ ነው በጣም የጠበቀው ማለት ነው። ስለዚህ እኛው ከምን አንፃር ክብር እንደሚሆን አሮን ነው። ሶስተኛ ምን ነበር ያለው? ታስሰኛለህ ቦስ? እንደ ባል ብቻ ገብታ እንድትቀመጥ ብሏል። ከዛ ወንዱ ደግሞ ናህ እንደሚያገባ ሴቶቹ ምን እንዴት እንደሆነ ሄድበት። እሱኛው ሁለተኛ በሰይ ሶስተኛ የሆነ ነገር ነበር ያለው ጠፋኝ። ሂጃብ ተገላልጣ እንዳትሄድ ሂጃብን ማለት ነው አነሳ። ከዛ ከአሁን ያነሳውን ፖይንት አነሳ እና ሌላ ምንድነው ያነሳው? አረ ጥያቄ ያደራረቡበት ያላህ ቃል ነው የሚለው መረጃ ያምጣ ባካችሁ። እየጠበቅነው እኮ ነው። እስከ ዳግም ትንሣኤ የማያመጣው ይወጣ እንደዛ ሲባል ወይ ሙኒማ ጀግና ነው። ታው በእናታችሁ ታው እንደዚህ አትበላ። ያመጣል አሁን ታያለህ። ያመጣል እዞ ይመጣል ያመጣል። መልስ አለው እስልምና የተብቃቃ ነው ትላለህ። ባይዘይ እንደው ምን ሳትኩኝ እያልኩ ነው በለራሴና ሌላ ህግ ቀርቷል እንዴ ምናምን ብዬ ነበር። አይ እኔ ደግሞ ሲሞግት ደስ ያለኝ ምንድነው እሱ ምን እየጠበቁ መሰለ ከላይ ሴት ልጅ መሸፈን የለባትም የሚለውን እያሰበ ነው ብዬ ጡጧ መገለጥ አለባት ሰው ሙስሊም ሴቶች ለምንድነው ታዲያ እየጠበቅኩ ነበረ እሱን ይሄ አዲስ ነገር ነው ቢለው እንዴ እንዴት እዚህ ጋር እንዴ ልከራከር አይፈልግ ወይስ ኖርማል ከፊቅ መሳሎች አምጣል ሊሌ ነው እንደዛ ነበር ያሰብኩትና ሩክባ ማለት ምንድነው እሱ። ለማንኛውም ኢቭን ሰግሪጌሽን የፈጠረው ብዬ ነው የማስበው። ሂጃብ ክብር አይደለም የፈጠረው ሰግሪጌሽን ታውቃለህ። በቃ በሆኑ በሴቶች መካከል የሆነ ልዩነትን ፈጥሮ አንድ አካል ይባሰ ተለይቶ በቃ እንድትለፈጥ የበታች እንድትሆነች እንድታሳያት ነው የዛችኛው ሴት ያሳየው ማለት ነው። ግልጽ ነው። ተገላጣ ከደስ ማለት ነው። ተበሪ እኮ እንደዛ ብሎ የሚያስቀምጠው ምክንያቱም ሞለስ ለማድረግ በጅምላ ነበረ በፊት የሚያደርጓቸው ሰው። እኔ እናንተ ለምሳሌ ቁጭ ብለን ዝም ብለን እየተሰባሰብን እንገናኛለን። እዛ ቦታ ላይ ሄደን ሴቶችን እንጎነትላለን። ከዛ እዛ ቦታ ላይ አንተ ከጎንታይ ውስጥ ነህ፣ እኔም ተጎንታይ ውስጥ ነኝ። የኔ ሚስት ስጎነትል እኔ አሁን ይደብረኛል አይደለ? ሰው ምንድነው እሱ ያደረጉት? አንተ የኔ ሚስት እንዳጎነትል እኔም ያንተን ሚስት እንዳልጎነትል ሌሎቹን እንድንጎነትል ተስማሙና የኛዎቹ እንደዚህ ይልበሱ የሚል ልዩነት አመጡ ማለት ነው። ከዛ ወዲያ ቁጭ ብለው የሚጎነትሉት ሌላ እምነት ሳይሆን ራሳቸው ናቸው። ለዛም ነው ዑመር ከዛ በኋላ ሌሎቹ ይጠይቃል የራሱ የሂጃብ አያ ላይ መጨረሻ ላይ ሲጨርስ እንዳነ ካየኸው ذلك ادنى ان يؤذين ذلك ادنى ان يعرفن فلا يؤذين ይላሉና ሂጃብ ስለ ሂጃብ ምክንያት ካወራል በኋላ ይሄ የቀረበ ነው። አድና يعرفن فلا يؤذين አሁን ያልከው እንዳይጎነተሉ ማለት ነው። እንዳይጀነጀኑ ትንሽኛው አሪፍ ነው። ጨዋ መሆናቸው ይታወቃልና የራሳቸው ሰዎች ሲያስቀምጥለት ማለት ነው። ይሄ ነገር እንዳይጎነተሉ ይጠቅማልና which means other side ተጋላጭ ነው ለዚህ ማለት ነው። ከዚህ ህግ ውጭ ያለው ይህንን ህግ ደግሞ ሌሎቹ ከተገበሩ ደግሞ ዑመር ይደበድባቸው ነበረ። ለእናንተ አልተፈቀደላችሁም እያለ ምክንያቱም እንደ ልቡ ለመጎንተል ማለት ነው። ሜቢ ፕላስ ደግሞ እንትን ጋር ብትያይዘው ሴት ልጅ መምታት ይቻላል በእስልምናው። ሰው ወንዱ መምታት ከቻለ ደግሞ የምትሸፋፈን ከሆነ ወታ ማትናገር ከሆነ አትሊስት ፊቷን አይተህ እንኳን ፔኗን መረዳት አትችልም። ስለዚህ ህመሟን ቦእሷን በቡጢ እየነረታት ፊቷን በልዞ ጀስት ትረዳታል። አንድ ሴት የተመታ የደረሰባት ጉስቁልና ህመሟን አትሊስት ያቺ ወደ ሪፋ እንትን የተባለችው ሀዲስ ላይ ቆዳዋ አረንጓዴ የሆነው አይነት ሴት ማለት ነው። እሷም ቆዳዋ ስለታየ ነው።
እንዲህ የምትሸፋፈን ከሆነ ቆዳዋ ማይታይ ከሆነ ተደብድባ አደጋ ደርሶባት ሰንበር በሰንበር ሆና አጥንቷን ተሰባብሮ ሜቢ ሐዲስ ላይ ያለ አጥንቷን እንደተሰባበረው በልብስ የምትሸፈን ከሆነ ህመሟን እንዴት ልትረዳላት ሰው እንዴት ሊያቅላት ይችላል? ባሏ እየበደላት ለመሆኑ የሴቶችን ሜቢ አግኝታኝ ከሆነ የሴቶችን ጥቃት መደበቂያነት መጠቀሚያ ሳይሆንም አሁን ላይ እንዳለው ማለት ነው። አፍጋኒስታን ላይ አሁን ላይ እንደሚደረገው አሁን ላይ እያደረጉት እንዳለው መልቲ ፐርፐዝ ነው ማለት ነው። መልቲ ፐርፐዝ ነው ማለት ነው። አብዱ ሊፍተርን ሊቲፍ ለቲፍ አብዱል ለቲፍ አብዱል ለቲፍ ይሰማል። እኔማ የገባሁት ማለት ነው። አንድ ጥያቄ ልጠይቃችሁ፣ አታወርዱኝ። ልጠይቃችሁና አወርዳለሁ። እሺ ያው ጥያቄ ማለት ነው አብዛኛው እዚህ ውስጥ የሚገቡ ገስት ልከው የሚገቡ ሙስሊሞች ማለት ነው ምንም እውቀት የሌላቸው ሰዎች ናቸው እና በእነሱ ጭንቅላት ደግሞ እስልምና መገመት የለባችሁም እናንተ ብለው አንብበው የሚያውቁ ሰዎች ቢሆኑ እሺ። እዚህ ጋር ከሆነ ካላወኩትስ ያን ነገር ካላወኩት አሁን እኔ ብድግ ብዬ ምንም ስለማላውቀው ነገር ስለማርያም የሆነ ነገር በጠይቃችሁ ያን ነገር እናንተ መመለስ ካልቻላችሁ በቃ ክርስትና እንደዛ ነው ማለት ነው። ምንም እውነት የለውም ማለት ነው። ጠይቅ ጥያቄ እኮ ፈቀድን። እኔ ደግሞ ምንም ማውቀው ነገር የለም። አሁን ሳይ እናንተ ማቅረብ ያለባችሁ ከሚያውቅ ሰው ጋር ነው መሆን ያለበት። እንደገና አብዛኛው ሰው አምጣቸው ያውቃሉ የምትላቸውን አንተም ዲፔንድ ማድረግ ከቻልክ ይሆናል። እናንተ አሁን እዚህ ጋር አንዴ ኮሜንት ትዘጋላችሁ። አሁን ታወርዱኛላችሁ እውነቱን ብናገር። ስለዚህ አሁን እንደ እውነቱ እስልምና አንተ እንደምታወራው እፎ ያው ምሳሌ አብዱል ለቲፍ ምን እናግዝ? እሺ ምን እናግዝ? ወይም ጠይቅ ወይንም ደግሞ መልስ። ለማንኛውም እኔ ቦርድ ይሻላል፣ ግን ንጽጽር ግን እንደዚህ አይደለም። እየተሳደቡ አይደለም የአንድን እምነት ዝቅ የምን ስድብ ነው የምታወራው? የምን ስድብ ነው የምታወራው? አብዱል ለቲፍ ከዚህ በላይ ምንም ስድብ አለ እንዴ? ከዚህ በላይ ምን እስከምትል ነው የሚጠበቀው? ፈጣሪን ትሰድባለህ አንዴ እንትን መጨረሻ ግን የሚመስለኝ እኔ ሙስሊም የምትሆን ነው አስበው ማለት ምን ብዬ እኔ ጋር መግባት አልፈልግም። ምን ብዬ ሰደብኩ? እስቲ መጨረሻ እርግጠኛ ነኝ መስጊድ ላይ ያዛ የምትል ነው የሚመስለኝ ሳስበው ማለት ነው። በዚህ አይነት እንደዚህ ለምን እንትን አሰጡኝም? አብዱል ለቲፍ ለምን የሰው ተጠቃሚ ይሆናል? እንዴት እንኖራለን? ምን ማድረግ ይቻላል? የእውነት ማልቀስማ ይሻላል። ማልቀስ ይሻላል እንዴ? መረዳት አልቻልንም። እኛ ወደ ሞት ነው እየተጓዝን ያለ ነው። የኛ ትውልድ የኛ ልጆች ምን ማድረግ ይሻላል? ለማንኛውም ግን እፎይ ብትስተካከል። አይ ሙስሊሞች፣ አይ የእናንተ ጭንቅላት አይደል? እኔ አሁን ምን ላግዝ? ጠይቅ አልጠይቅም፣ መልስ አልመልስም። አረ ለማስገብታችሁ እዚች ጋር የምትጠይቁትን ሰው ማወቅ አለባችሁ ለማትፈልግ ነው። ምንም እውቀት የሌለውን ሰው አሊፍን ማያቅን ሰው እያስገባችሁ እኛ እውቀቱን በምን አውቅ እናስገባዋለን? ወንድማችን እኛ ፈትነነው አስተምረነው አይደለም። ቀን ሙሉ ስለ እስልምና ስታነቡ ነው የምትውሉት አይደል እናንተ? እና እኛ የሱን እውቀት በምን እናውቀዋለን? ገስ ይልካል እናስገባዋለን፣ እንመልሳለን፣ ይላል እንጠይቀዋለን። አሪፍ ሐሳብ። አሁን ምን አድርጉ ነው የምትለን? መጣችኋል። እንደዛ መሆን ያለበትም እኔ አሁን ብዙ ኡስታዞችን ካሁን በኋላ አመጣላችኋለሁ እናንተ ጋር ማለት ነው። መመለስ ተቻላችሁ ጎበዝ። በቃ ይሄ ጥሩ ስራ ጥሩ ስራ። እኔ አሁን ኡስታዝ ምላቸው አሉ ቢያንስ ከ10 ከ20 በላይ ኡስታዞች አሉ። እነዛ ኡስታዞች ገብተው ግን ቢያወሩ እሺ፣ ግን እዚህ እስከሚመጡ ድረስ አረብ ፉአድን እናወራው። እሺ አንተ ጋብዝልን ምናምን እሺ ሉጣላችሁ። ጫትን ቅሙ ምናምን መጥቶ ምንም የማያውቀውን ሰው እያስገብታችሁ ብትጠይቁት እስልምና እንደዛ ነው ብሎ ሰው እንዲያስብ ነው የምታረቁት። ለማንኛውም ይቅርታ ካስቀየምኳችሁ። ኦኬ ጫት ቃሚ መሆናቸውን ማመኑ ጎበዝ ነው። እሺ እናመሰግናለን። አንዳንድ ሰዎች አሉ እንጂ ምንም አውቃለሁ የሚሉ ሰዎች አሉ ስለ እስልምና። እሺ በቃ እሺ። አረብ ፉአድ ፎይ ሰላም ነው? ሰላም ነው። እንዴት ነው ፉአድ? አይ ቲንክ መስቀል ይመስለኛል አንገቱ ላይ ነው። የለም ኧረ መስቀል አይደለም ታይቶኝ ነው በቃ ትላለህ። እንኳን ደህና መጣ። እኔ የምልህ ማለት ነው ለምንድን ነው ጥያቄ የማትጠይቁት? ለምንድን ነው ቁርአን እያነበባችሁ ለምን ትሳደባላችሁ እናንተ? አሁን ኡስታዝ አቡ አይደርን አይተህ ከሆነ ይጠይቃሉ እንጂ ስለ መጽሐፍ ቅዱስ ምንም በራሳቸው የሚተረጉሙት ነገር የለም። እናንተ ግን በራሳችሁ ትተረጉሙታላችሁ። እሺ በራሳችን የተረጎምነውን አንድ ቨርስ አሳየን። አረ ብዙ አለ በራሳችሁ የምታወሩት ስለ ነብያችን ሰለላሁ ዐለይሂ ወሰለም የምታወሩት በቃ በራሳችሁ ለምሳሌ ነገር አለ በቃ የምታወሩት በራሳችሁ ማለት። ለምሳሌ
ማለት ለምሳሌ ስለ ነብያችን በቃ ብዙ ታወራላችሁ፣ ግን ስለ አትጠይቁም። ነብያችሁ ለምሳሌ ምን ያለ ማስረጃና አይደለም በራሳችን በቃ አይደለም። ይኸው ጥያቄ ነው፣ ለመማር ነው። እናንተም አንድ ጥቀስ ስለ ነብይ እኛ ያለ ማስረጃና እኛ በራሳችን ተርጉመን ያወራነውን አንድ ምሳሌ ለምሳሌ ብዙ ነው ብለሃል። አይደለም መጠየቅ ነው እንጂ ያለባችሁ ማለት ነው። በራሳችሁ እኛ እናንተ ዋሽታችኋል የምትለውን ጥቀስ እያልን ነው ወንድማችን፣ እየተባበርንህ እኮ ነው። ምን ሆናል? አይደለም በራሳችሁ ካጠፋን ይቅርታ ልንጠይቅ፣ ካላጠፋን ደግሞ መረጃም ካለ ደግሞ አይ ወንድማችን ይሄው መረጃው እኮ አንተ ስላላነበብከው ነው ብለን እናሳያለን። ስለዚህ ነብይህን በማይሆን ቃላት ተናግረን ያለ ማስረጃ የተናገርንበትን አንድ ለምሳሌ ጥቀስ። ከዛን እኛ ማስረጃ ማውጣት ይክበደን። አረ ብዙ ቪዲዮ አለ። እናንተ ምን ነው ብዬ ለምሳሌ አንድ መጥቀስ አትችልም? አረ ብዙ ነው። አንቺ ያወራሽውን አታውቂም እንዴ? እስቲ ስለ ሴት ልጅ ክብር፣ ሴት ልጅ በእስልምና ቁርአን እንዴት ይገልጻታል? እስቲ ያብራራልን ስለ ሴት ልጅ ክብር። እስልምና ያከብራታል? እውቀቱ ኖሮኝ እኮ አይደለም፣ ግን እናንተ ጥያቄ ጠይቁ ነው። ወደ ካባው በቃ አታድርቀን ወንድማችን። ፉዬ ሰላም ፉሄ ገብቶ ነው። ኦኬ ነቢኒ ምናምን አውሩ በቃ የገባ እንትን ስላለ ጄምዲ ኢዩኤል ማለት ጄምዲ እኔ በጄምዲ ያልጠራውን ብዬ እኮ ምያለሁ አይደል? ራስም ኢዩኤል ስትይኝ ብቻ ነው አቤት የምለው ብለኸኛል። ተስማምተናል። ዲል ያልተጠመቀ ሰውን ክርስቲያን ስም አንሰጥም። ይጠመቅ እድሜ ደግሞ አስጠጭ ታስበላልዩ እንደ ዩኤል የሚያል ስም ታዲያ መንፈስ ቅዱስ ያልተቀበለ መንፈስ ቅዱስ እንደምንቀበል ትንቢተ ዩኤልን የተነገረ ምዕራፍ 2 ቁጥር 28 ላይ የማሜ መንፈስ አሽቀንጥሮ ያልጣለ ሰው ትላለህ። ሰማይ ደግሞ ባላ ባህሪ ላይ ምናምን ቤተ ላይ የተወሰነ ጊዜ ብትይዝ ደስ ይለኝ ነበር። አዳዲስ ሰዎች የመጡ ነው ቲክቶክ ላይ ሪል ዋሃቢዝም ወደ ቲክቶክ እየመጣ ነው። ሰሞኑ እያየሁኝ ወር ሊሆነኝ እኮ ነው። ሁሌ ማታ ምገባው እኮ በአላህ ላይ ነው። ሪል ሙናቀሻ ትጠላለህ። በቃ አንተማ አንተ ረስተሃል። አንድ ቀንም ገብታ አታውቅም ማለት ነው እኔም ቤት ገና 4 ወር ሊሄድበት እኮ ነው። ኢዩኤል እፎይ በአላህ ላይ ያስፈልጋል። የምር በደንብ 20 ቀን አይበልጠኝም እንደ ይሄ ከጀመርኩኝ እየገባበት 16 ቀን ነው እና ማታ እኮ ገባለኝ ካላ ጋር በተያያዙ ያሉ ነገሮችን አባሾቹ ግን ጠፉ። አባሾቹ ጠፉ። ፈልጋቸው ነበር። ትልቅ እንትን ቅንጅት ነው የመጣባቸው። አሁን ታውቃለህ እያየሁኝ ሄሎ አባሾቹ እውቀት አላቸው የተወሰነ፣ ግን ሚዲያው ላይ ብዙም እንትን አይሉም። እፎይ ባይዘ የነዛ መንገድ እኮ ኖርማል መረጃ ይላሉ እንጂ እኮ ምንም እንደማያስኬድ ታውቃለህ አይደል? በእንትናቸው አይቀበሉት እንጂ አህባሽ አቋም ነው ማለት ይችላል። የሆነ ቃላትን ፈትፍተህ ስታየው የሆነ ሴሌክቲቭ የሆነ አህባሽ ነው የሚሆነው። ግን ዲስከስ ለማድረግ አህባሽ ጋር ነው ከዋህብዬ ጋር ነው የሚቀለው። ኖርማል በሚቀለው እንደው ኖርማል አህባሽ ይሻላል። ኖርማል መረጃ ይከዳል እንጂ ግን መረጃ በብዛት ነው የምትደልሽ። እነዛ ኖርማል እንዳለ ተናላቸው። የአሁኖቹ ግን እዚህ ቲክቶክ ላይ ያሉት ኦልሞስት አህባሽ በላቸው እኮ እንዳለ እኮ ዲና ያደርጉታል እኮ። እሱን ነው የምልህ። የሆነ ሰዓት ሲመጣ ኖርማል የአህባሽ አቋም ይዝብሃል። ኖርማል ታይዞ አጸድቃለሁ ይልህና እያንዳንዱ ፖይንቶች ስታመጣቸው አህባሽ መሆን ይጀምራል ራሱ። ከዛ ሴሌክቲቭ አህባሽ ይሆናል ማለት ነው። ብቻ እየጠራክ ነው ታስገቡት ወይ? አይ ቲንክ ከፎ የጠገብ ያለው ምርብሽ ድምጽ ውስጥ ያለው ማማ አይሰማም እና ነው ሰላም ነው። ሰላም ነው። እንዴት ናቸው? አላህ ይመስገን። ሙስሊም ነህ? ጥያቄ መጠየቅ ይቻላል ወይስ ምንድን ነው?
ጠይቃለህ አንድ መልስልንና ምን በእስልምና ሴት ልጅ ያከበራት ምንድነው እሱ የሚል ጥያቄ አንስተው ነበር። በምንድን ነው ያከበራት የሚል ቁርአን እያነበባችሁ ይመስለኛል። ይሄን አላገኛችሁትም? ሴት ልጅ እኮ ከነ ህይወቷ ትቀበር ነበር አይደል? እየሰማኝ ነው። እና ሴት ልጅ ከነ ህይወቷ የምትቀበር ከሆነ ሙሐመድን ማን ነው ወንድ ነው እንደ የወለደው? ሴት አይደለችም ነበረ። አሚና ወንድ ነበር። ቁርአን ያንን የከለከለው ፈይ አሚና ወንድ ነች ሙሐመድን የወለደችው? ሴቶቹ እስከነ ህይወት የሚቀበሩ ከሆነ አሚናን ሙሐመድን የወለደችው አሚና ወንድ ነች ወይ ወይንስ ባይሴክሹዋል ነች? ያማ ሁሉም እኮ አይደለም፣ አልፎ አልፎ ነው ሲቀብሩ የነበረው። የተረፈችው ናት እዛኔ የነበረው። እንደናንተ ካዲዎቹ ማለት ነው ይቀብሩ ነበረ። ሙሐመድ አይደለም እኮ ያስቀረው። ካዳ ማን ነበር? ቁርአን ላይ እኮ አለ። ቁርአን ላይ እያነበብኩ አይደል? እያነበብኩ ቁርአን እችላለሁ እያልክ ነው። እንደገና ደግሞ ኧረ ቆይ ጥያቄ ልጠይቅህ፣ ወደዚህ እንመልስ። አንድ ጥያቄ ልጠይቅህ። እንትን ስጠቅስ አሁን እኔ እከታተልሃለሁና ሱራ ቁጥር ምናምን ስጠቅስ ማለት ነው ያ ሱራ ግን አንተ የምትለውን አይደለም የሚለው። ለምሳሌ አሁን አንድ ቦታ ላይ እየተከራከርክ ሰምቼህ ነበር። ስለ አደፍ የሚያወራ ስለ አደፍ ስለ ወር አበባ ማለት ነው። አደፍ እያልክ ስታወራ ስለነበር ማለት ነው። ሱራ 223 ወይ ደግሞ 223 እየሰማኝ ነው? አይ እየሰማሁ ነው። ያነ ስለ ሂዳ ነው የሚያወራው እንትኑ። አንተ ግን ስትል የነበረው የወር አበባ ማታይ ሴት ማግባት ይቻላል ነው የሚለው እያልክ እኔ አማርኛ ትችል ብለህ ይሆን? እኔ እንጃ። አረበኛ መቼም አትችልም አይደል? አረበኛ ካልቻል ደግሞ ከባድ ነው። እንትን ጠለቅ ነው። የፍቺ ምዕራፍ 24ኛው ያክፍሽለት የፍቺ ምዕራፍ ነው። ፔሬድ ያላየች ሴት ማግባት ይቻላል ብዬ ያልኩት ማለት ስለ ሂዳ ነው የሚያወራው። ስለ ሂዳ ማለት ምን ማለት ነው? ምንድን ነው እሱ? ሂዳ ማለት አንዲት ሴት አግብታ ያን ፈታ ሌላ የምታገባበትን ጊዜ ነው የሚለው። 3 ወር ምናምን ግን አንተ የወር አበባ ምን አልከኝ? ስለ ጋብቻ ወራም ብለኸኝ የለ እንዴ? ለምንድን ነው አግብታ አንድ ሴት 3 እንትን ፔሪየድ የምታይበት ምናምን ብለህ ለምን ታወራለህ? ስለ ፔሪየድ አወራም እኮ ስለ ጋብቻ ማወራም ብለኸኝ ነበር። ስለ ፔሪየድ ማለት ስንት ጊዜ ያዳምጠኝ አንድ ጊዜ ምንድን ነበር የሚለው መሰለ? ምንድን ነው የሚለው? ሂዳ ማለት አንዲት ሴት ባል ፈታ ሌላ ባል የምታገባበትን ሰዓት ወይም 3 ጊዜ የወር አበባ አድፍ ማየት አለባት። ወር አበባ አወራም ብለሃል። ወር አበባ ትበል አወራም ተሳስተሃል ብለኸኝ ነበር። ስለምን ወር አበባ ነው የምታወራው እኮ? አድፍ የወር አበባ አይደለም ያልኩህ? አድፍ እኮ ነው ያልኩህ መጀመሪያ ስገባ። ታዲያ ስለ ወር አበባ ማያወራውን ስለ ወር አበባ ከዛ ደግሞ ስለ ፍቺ አውርተሃል ብለኸኛል። ደግሞ እኔ ያልኩትን መልሰህ ለምን ትነግረኛለህ? አይደለም አንተ ያልከው አንዲት ሴት የወር አበባ ሳታይ ታገባለች ነው የምትለው። የወር አበባ ማለት ለአካለ መጠን ሳትደርስ ነው እኮ ያልከው አንተ። አንብብ እኮ ይሄ የሚያወራው ይሄ እንትኑ የሚያወራው ሲጀመር አንዲት ሴት አግብታ ፈታ ሌላ ለማግባት ስንት ጊዜ ወር አበባ ማየት አለበት? ይቅራ አንብብ። አዳምጠኝ። እኔ እኮ አንተ ስትል የነበረውን ነው የምነግርህ። ቁርአኑን አንብብና እኔ የምለውን ነው የሚለው ወይንስ አንተ የምትለውን ነው የሚለው? የሚለውን እንፍረድ። አንብብሽ ቁርአኑን። አይታየኝም። እኔ ያው ይታያል ወለል ብሎ እኒያም ከሴቶቻቸው ከአደፍ ያቋረጡት በኢዳቸው ሕግ ብትጠራጠሩ ኢዳቸው 3 ወር ነው። እኒያ ምን ያሉ ከአደፍ ያቋረጡ አይተው ያቋረጡ ማለት ነው። ኢዳቸው ስንት ወር ነው? ኢዳ ሕግ ብትጠራጠሩ ኢዳቸው 3 ወር ነው አለና ከተጠራጠሩ ማለት ነው። እሺ አንብዩ ካለ ያ እርግዝና ምናምን ሊመጣ ስለሚችል ከዛስ እኒያም ገና አደፍን ያላዩ ማለት የወር አበባን ያላዩ ኢዳቸው ምንድነው አለ? 3 ወር መጠበቅ ነው አለ። ልክ እንደዚህ አሁን ለምሳሌ እንዳቋረጡት ኢዳ የሚቆጠረው እሺ እሱን እንትን ማለት እሱ ለምሳሌ የወር አበባዋ ጠብቆ የሚመጣ ከሆነ ወይም ወዲያው አይታ ከፈታት 3 ጊዜ ማለት 3 ጊዜ ማየት አለባት። 3 ጊዜ ጊዜውን ጠብቆ ሳይመጣ ከቀረ ወይም እንትን የሚል የቱ ጋር ነው 3 ጊዜ? የቱን ነው የምትለው?
አደፍን ያላየች ሴት ኢዳን የምትቆጥረው ለምንድን ነው? ካገባች በኋላ ኢዳን የምትቆጥረው ለምንድን ነው? አደፍ ያላየች ሴት የወር አበባን ያላየች ሴት ከፈታች እኮ ነው። ለምሳሌ አሁን እኔ ለምሳሌ ብቻ ተደማመጥ እስቲ አንዴ፣ ሀሳቡ ሳይገባ ነው የምታወራው። እቺ አደፍን ያላየች ሴት አገባት። ከዛም ፍቺ ሲመጣ ኢዳ 3 ወር ትጠብቃለች። አገባት ወር ለሚለው መጀመሪያ ስምኝ እንጂ አደፍ ያላዩ ይሄው አታነቡ ምን ይላል? እስቲ አንብቡ። እሺ አደፍ ያላየ የማታይ ከሆነ 3 ወር ነው የምትጠብቀው። 3 ወር ጠብቃ ሌላ ማግባት ትችላለች። አደፍ የምታይ አደፍ ያላየች ገና ሳትፈታ ነው የሚያገባት። ቆይ ማማዬ አደፍ ያላየ የሚያገባው ቆይ ለምሳሌ ቆይ ተረጋጋ። የምታወራው ነገር እየተጋጨብህ ነው። ኢዳ የሚቆጠረው ለፈታች ሴት ነው ላልፈታች ሴት ነው? ለፈታች ነው። ፈታ ሌላ ባለ ማግባት ያላትን ጊዜ ነው የሚናገረው። እንጆ ስለዚህ አሁን ቃል በቃል እንሂድ። አንዴ ቀጥ አድርጊው። እነዚያ ከሴቶቻችሁ አደፍ ያቋረጡ ማለት አደፍ መቼ ነው ሴቶች የሚያቋርጡት? አደፍ መቼ ነው ያቋረጡት? እሱ ያቋረጡ ማለት እኮ ለምሳሌ ካቋረጠች 3 ወር መጠበቅ አለባት ነው የሚለው። እነማን ናቸው አደፍ ያቋረጡ? የማታቋረጥ ከሆነች ደግሞ ቆይ አዳምጠኝ እኔ ልመልስ።